እመቤታችን ቅድስት ድንግል ማርያም ስንጠራት የምትገለጥልን ከልጇ ጋር፣ ኢየሱስ ክርስቶስም ስንጠራው ከእናቱ ጋር ነው የሚመጣው፣ ከመላእክቱ ጋር ከቅዱሳኑ ጋር ነው። በዮሐንስ ራእይ ምዕራፍ 12 ከቁጥር 14 ጀምሮ እንደምናገኘው 1260 ቀናትን ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ሰላም ለኪ እንዘንሰ አባ ጽጌ ድንግል ማን ናቸው? አባ ጽጌ ድንግል እንግዲህ የቅዱስ ጳውሎስ አይነት አባት እንደነበሩ አባቶቻችን ያስተምሩናል። ምን ማለት ነው? አባ ጽጌ ድንግል ልክ ቅዱስ ጳውሎስ ከይሁዲ ወይም ከአይሁድ እምነት ተመልሶ ነው ወደ ክርስትናው የመጣውና እኒህም አባት ከይሁዲ ወይም አይሁድ እምነት ነው ወደ ክርስትና ጥምቀት የመጡት። እንዴት መጡ ሲባል ከባልንጀራቸው ጋር እንግዲህ ታሪኩን ላሳጥረውና ከባልንጀራቸው ጋር ወደ መንገድ ሲሄዱ ጫካ አካባቢ ላይ ደረሱ ይላል እና እዛ ጫካ አካባቢ በአበቦች የተከበበ ጫካ ነው። ከዛ ውስጥ የእመቤታችን የቅድስት ድንግል ማርያምን ስለ አድኖ ይመለከታሉ እየሄዱ እያለ። እንግዲህ እንዳልኳችሁ ይሁዲ እምነት ተከታዮች ናቸው። ከዛ በኋላ ያን የእመቤታችን የቅድስት ድንግል ማርያምን ስለ አድኖ ሲመለከት አባ ጽጌ ድንግል ከዛ በፊት እንግዲህ በዘካርያስ ሲባል እንደነበረ ስሙ አባቶቻችን ያስተምሩናል። ዘካርያስ ወይም አባ ጽጌ ድንግል፣ ከዛ በኋላ በጥምቀት የተሰጠው ስሙ ነው አባ ጽጌ ድንግል ወይም ጽጌ ድንግል። ሲመነኩስ ደግሞ አባ ጽጌ ተብሏል እና ከባልንጀራው ጋር እየሄደ እያለ እመቤታችን ስለ አድኖ ገና ሲመለከታት ውስጡ ላይ ተቀረጸች እና እዛ ላይ መንቀሳቀስ አልፈለገም እና ትኩር ብሎ ያያት ጀመር ይላል። በዚህ ሰዓት ለምን ትቆማለህ? እዚህ ምንስ ታደርጋለህ? ይህ እኮ የክርስቲያኖች ስዕል ነው አለና እመቤታችን ቅድስት ድንግል ማርያም ስዕል አድኖዋን በበትር መታው። ሲመታ ያኔ የዘካርያስ ወይም የጽጌ ድንግል አባ ጽጌ ድንግል ባልንጀራ መልአክ ተገልጦ እንደቀሰፈው ይናገራል። አያችሁ፣ እኛ ስዕላትን ስዕል አድኖ ብለን ነው የምናከብራቸው። ስዕል አድኖ ሲባል የሚያድኑ ስዕላት። ለስዕላቱ ስንሰግድ ለእመቤታችን ለቅድስት ድንግል ማርያም ምስለ ፍቁር ወልዳ ስንሰግድ የምናስበው የምናሰላስለው እመቤታችን ቅድስት ድንግል ማርያም ከልጇ ጋር እንዳለች በሰማይ ዙፋን ላይ እኛን ለማማለድ እንደቆመች ከልጇ አጠገብ በቀኝ እንደቆመች ነው ውስጣችን የሚያስበው ውስጣችን የሚያሰላስለው። ለስዕላት ስንሰግድ በረከት የምናገኘው እኛ ነን። አያችሁ፣ ያ የአባ ጽጌ ድንግል ጓደኛ ወይም ባልንጀራ ይሄ እኮ የክርስቲያኖች ስዕል ነው ብሎ በበትር ሲመታ ምን እንደደረሰበት አወቃችሁ? ተቀሰፈ። ቅስፈትን ሞትን በራሱ ጊዜ ጠራ። ዛሬም በእመቤታችን ስዕል አድኖ የሚዘባበቱ የሚሳለቁ ዋጋቸውን ያገኛሉ። ከበረከት ይልቅ መርገም ይደርሳቸዋል። እኛ ግን ለስዕሏ እንሰግዳለን። ቅድመ ስልኪ ሰግድ እያለን በስዕልሽ ፊት እንሰግዳለን እያለን እንማጸናለን። ሰላም ለስልኪ እንተ ሰአላ በእዱ ሉቃስ ጠቢብ ዘእም ወንጌላውያን አሐዱ። ከወንጌላውያን አንዱ የሆነው ሉቃስ ወይም ከ72ቱ አርድእት መካከል አንዱ የሆነው ጠቢቡ ሉቃስ በጥበብ የሳለሽ፣ ሐኪሙ ሉቃስ የሳለሽ እመቤታችን ቅድስት ድንግል ማርያም ሆይ ለስዕልሽ እንሰግዳለን፣ ለስዕልሽ ሰላምታ እናቀርባለን። ያን ስዕል ስንሰግድና ሰላምታ ስናቀርብ እኛም ሰላማችን እናገኛለን፣ በረከት እናገኛለን። የበረከት ማማ ውስጥ እንገባለን። ስለዚህ ለስዕልሽ እንሰግዳለን እያልን እንማጸናለን። ለዚህ ነው የእመቤታችን የቅድስት ድንግል ማርያም ስዕለ አድኅኖ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስዕለ አድኅኖ የቅዱሳን ስዕለ አድኅኖ እያልን ለስዕላቸው የምንሰግደው በረከትን እንደምናገኝ እርግጠኞች ስለሆነ ነው። በስዕለ አድኅኖ መማፀን ወደ ድኅነት መስመር ወደዛ ወደ ቅዱሱ ስፍራ እንድንገባ ያደርገናል ማለት ነው። አብሮት የነበረው ጓደኛ በድንገት በሞት ሲለይ ያስደነግጣል።
ነገር ግን ለሱ ደግሞ ወደ መንፈሳዊ ዓለም ወደ ትክክለኛው ጎዳና ወደ ትክክለኛው መስመር ያቺ ስዕለ አድኅኖ ወይም የእመቤታችን ስዕል ወደዛ ጎዳና እንዲሄድ አገዘችው ማለት ነው። በጣም ትልቅ ምክንያት ትልቅ በረከትን ያገኘው ጽጌ ድንግል በዚህ ሰዓት እዛች ስዕል ላይ ቆሞ መልአኩ ቅዱስ ሩፋኤል ተገልጦለት ቅዱስ ሩፋኤል ወደ አባ ዜና ማርቆስ ወደሚባሉ አባት ወደዛ ወስዶት ትምህርትን ተምሯል። እሱ የሚያውቀው ከዛ በፊት ብሉይ ኪዳንን ነው፣ አዲስ ኪዳንንም ተምሯል። በሚገርማቸው ሁኔታ አቡነ ዜና ማርቆስ በዕለቱ ያስተማሩ የነበሩት ትምህርት አባ ጽጌ ድንግል ወደዛ ሲሄድ ተወጽእ በትር እምስሮ እሴይ ወየዐርግ ጽጌ እምኔሃ የሚለውን የትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ያለውን ቃል ነበር። ተወጽእ በትር እምስሮ እሴይ ከእሴይ ስር ከእሴይ ግንድ ከዳዊት ዘር በትር የተባለች እመቤታችን ቅድስት ድንግል ማርያም ትወለዳለች፣ ትወጣለች ሲል ትወለዳለች። ወየዐርግ ጽጌ እምኔሃ ከእሷም ጽጌ የተባለው ኢየሱስ ክርስቶስ ይወጣል ይወለዳል ብሎ ኢሳይያስ በትንቢት መነጽር የተናገረውን እኒህ አባት አቡነ ዜና ማርቆስ ሲያስተምሩ ሰምቷቸዋል። ከዚህም የተነሳ ነው እንግዲህ ተጠምቆ መኃልየ ጽጌዋን አባ ገብረ ማርያም ከሚባሉ አባት ጋር የደረሱት ማለት ነው። ልክ እንደ መዝሙረ ዳዊት 150 ሆኖ እንዲደርሱት ያስቻላቸው አባታችን ከተጠመቀ በኋላ ሲመነኩስ የተሰጠው ስያሜ ነው አባ ጽጌ ድንግል። አባ ጽጌ ብርሃንም ተብሎ ይጠራል። የዚህ የቅዱሱ በረከት በእኛ ላይ ይደርብን። በእውነት እንግዲህ እመቤታችን ቅድስት ድንግል ማርያም በአበባ ትመሰላለች እያለን ብዙ ጊዜ እንናገራለን። በአበባ ወቅትም በዚህም ጊዜ ስደቷ እንዲታሰብ የተደረገበት ዋና ምክንያትም ይህ ነው። በአበባ ከአበባ ጋር እያዛመዱ እያሰናሰሉ ለማስተማር ይመቻልና እመቤታችን በአበባ ልጇም እንዲሁ በአበባ ይመሰላሉና ስደቱ ጥንተ ታሪኩን ስናመጣው እመቤታችን ቅድስት ድንግል ማርያም ዮሴፍ አረጋዊውን ይዛ ቅድስት ሰሎሜን ይዛ ልጇን ታቅፋ ስደትን የጀመሩት ከገሊላ ጥር 3 ነው። ልጄን ከግብፅ ጠራሁት የሚለው የነቢዩ የሆሴዕ ቃል ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ያለው ቃል ይፈጸም ዘንድ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። አያችሁ፣ እመቤታችን ቅድስት ድንግል ማርያም ስትሄድ ሕፃኑን ይዛ ነው ሄደችው። የማለት ልጇን ኢየሱስ ክርስቶስን ከእናቱ እናቱንም ደግሞ ከኢየሱስ ክርስቶስ መነጠል መለየት አይቻልም ማለት ነው በቤተ ክርስቲያናችን አስተምሮ። ለዚህ ነው ኢየሱስ ክርስቶስ ብቻ የሚል አስተምሮ ቤተ ክርስቲያን የሌላት፣ ድንግል ማርያም ብቻ የሚልም አስተምሮ ቤተ ክርስቲያናችን የሌላት። ሕፃኑንና እናቱን ይዛል። ሁልጊዜም እኮ ምስለ ፍቁር ወርዳን አይተን ከሆነ ስዕሏን እመቤታችን ስንመለከት በቀኝ ቅዱስ ሚካኤል በግራ ቅዱስ ገብርኤል አለ። እንደገና ዝቅ ብለው ደግሞ አባ ሕርያቆስና አባ ኤፍሬም አሉ። ልጇን ታቀፈ የምናየው እመቤታችን ቅድስት ድንግል ማርያም ስንጠራት የምትገለጥልን ከልጇ ጋር፣ ኢየሱስ ክርስቶስም ስንጠራው ከእናቱ ጋር ነው የሚመጣው፣ ከመላእክቱ ጋር ከቅዱሳኑ ጋር ነው የሚመጣው። ለዚህ ነው ነፍሳችን ሲወጣ ወይም ደግሞ ከዚህ ዓለም ድካምም ስናርፍ ወደ ጽድቅ አደባባይ ወደ ገነት የምንገባ ከሆነ መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር ከመላእክት ጋር ከጻድቃን ቅዱሳን ጋር ነፍሳችንን የሚቀበላል። በኋላም ዘመነ ምጽአት ሲሆን የዓለም ፍጻሜ ሲሆን ጌታችን ከእናቱ ጋር ከመላእክቱ ጋር ከቅዱሳን ሐዋርያት ጋር ከደጋግ አባቶቻችን ጋር ነው የሚመጣው። ኢየሱስ ክርስቶስን ይዤአለሁ እሱን ብቻ ይዤ ድንግል ማርያም ግን አልያዝኩም ማለት አያስኬድም። የኢየሱስ ክርስቶስን እናት ስንይዝ ክርስቶስን እንይዛለን። ክርስቶስን ደግሞ ስንይዝ ድንግል ማርያም እንይዛለን።
ስለዚህ ሕፃኑንና እናቱን መያዝ ያስፈልጋል። ሁለቱን ስንይዝ ነው ሙሉ የምንሆነው። አያችሁ። ስለዚህ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ በተባለው መሰረት ጥር 3 ነው ጥንተ ታሪኩ የሚነግረን። ጥር 3 ከገሊላ ተነስተው ወደ ግንቦት 24 አካባቢ ግብፅ እንደደረሱ ትምህርቱ በሊቃውንቱ ዘንድ ይተነተናል፣ ይመሰጠራል። ለምንድን ነው ታዲያ የጥር 3 የስደቷ መነሻ ተደርጎ ያልታሰበው? ግንቦት 24ስ የስደቷ ወይ መነሻ ወይ መድረሻ ተደርጎ ያልታሰበው? በጥርም በግንቦትም ሳይታሰብ መስከረም 26 የመነሻው ወይም ደግሞ የዘመነ ጽጌ መነሻ፣ ህዳር 6 ደግሞ የዘመነ ጽጌ መጨረሻ ተደርጎ የተወሰደው ለምንድን ነው ቢሉ እንግዲህ እመቤታችን ቅድስት ድንግል ማርያም ስደቷን እያሰብን መቼም ደስታን አናስብ። እመቤታችን ተሰደደች፣ አለቀሰች እያለን እኛም አብረን ነው የምናዝነው ማለት ነው። ስለዚህ ጊዜው የሐዘን ጊዜ ነው፣ የስደት ጊዜ ነው። ስለዚህ አብረን ነው ማዘን ያለብን። ጥር 3 ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ታኅሳስ 29 ተወለደ ብለን አስተርዮን የምናከብርበት ወቅት ነው። በዘመነ አስተርዮ የደስታ ጊዜ ነው። በልደቱም በጥምቀቱም ዓርብ እንኳን ጾመ ድነት ላይ ቢውል እንድንጾም አይታዘዝም። ለምን? የደስታ ጊዜ ነው፣ የሐሴት ጊዜ ነው። ስለዚህ ሐሴትና ደስታ በምናደርግበት ጊዜ ስደትን ማክበር አይገባምና ሐዘንን ከደስታ ጋር ወይም ደግሞ ሰርግን ከለቅሶ ጋር ቀላቅሎ እንደማክበር ይቆጠራልና ከዚህ አኳያ አባቶቻችን ጥር 3ም ያላደረጉት የደስታ ጊዜ ስለሆነ ነው። ግንቦት 24ም እንዲሁ በዓለ ሃምሳ የሚታሰብበት ነፃ የወጣንበት ጊዜ ከሲኦል ባርነት፣ ከሲኦል አገዛዝ፣ ከዲያብሎስ አገዛዝ ነፃ ወጥተን ገነት መግባታችንን ማዕዶት እያለን የተሻገርንበትን ከሲኦል ተሻግረን ገነት የገባንበትን ጊዜ የምናስብበትና የምናስታውስበት ጊዜ ስለሆነ ግንቦት 24ም በበዓለ ሃምሳ ማዘን፣ ማልቀስ፣ መስገድ፣ መጾም እነዚህ ነገሮች ስለማይፈቀዱ አባቶቻችን በምስጢር ከአበባዋ ከድንግል ማርያም ጋር ከአበባው ከኢየሱስ ክርስቶስ ጋር እያዛመዱ እያሰናሰሉ በምስጢር ለማራቀቅ ይህን ወቅት ዘመነ ጽጌ ብለን ከመስከረም 26 እስከ ህዳር 6 እንድናከብረው አድርገዋል። እመቤታችን ቅድስት ድንግል ማርያም መነሻዋ ጥር 3 ግብፅ መድረሻዋ ደግሞ ግንቦት 24 ይሁን እንጂ የተሰደደችው በዮሐንስ ራእይ ምዕራፍ 12 እንደምናገኘው 1260 ቀናትን ነው፣ ወይም ደግሞ 3 ዓመት ከ6 ወር ነው የተሰደደችው። 3 ዓመት ከ6 ወር ነው በኪደተ እግሯ ወደ ግብፅም ወደ ኢትዮጵያም የመጣቸው ማለት ነው። ከ3 ዓመት ከ6 ወር በኋላ ነው ህዳር 6 ግብፅ ሀገር ላይ ቁስቋም የምትባል ቦታ ላይ አረፈችው። ስለዚህ አሁን መድረሻውን ህዳር 6 አደረጉና መነሻውን ግን መቼ ያደረጉት ቢሉ አባቶቻችን ከመስከረም 26 አድርገውታል። ሰላም ለኪ እንዘ